እኔ ወደ እኔ በጣም ተጎዳ። ኧረ እንደነ ይሄ ጀደ ምንድነው ይሄ እንትን ግሉኮዝ ያደርጉልኝ ጨርሽ ልቀቂው በቃ ልቀቂው አሁን በቃ ማታ ራሱ አልተኛውም በቃ በእኔ ምክንያት ነው እያልኩኝ ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው አንቺ ምክንያት ነው አታስብኝነቴ አሲት በሆነ ሀሜት ታግሼሃለሁኝማ ብርሃን በሌለው ጨለማ ስወድ መኖሬ በንጹህ ልቤማ ፍቅሬንማ አቅርቤ በእግዚአብሔር ነበር ስለ መለያየት ነው ያታውራል በቃ አትናገሩ ስለዚህ ነገር አትናገሩብኝ በቃ በእኔ አጠገብ ስለዚህ ነገር አታውራብኝ አንተ እንኳን ፈጣሪ አምላክ ማረልኝ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁበት ዋነኛ ዓላማዬ ያው ትናንት የተፈጠረውን ነገር አይታችኋል። ያልታሰበ ነገር ተፈጥሯል። ያልጠበቅነው ነገር ነው የተከሰተውና ጭራሽ ያላሰብኩት ነገር ነው። ብሩኬ እንደዚህ ይሆናል ብዬ ጭራሽ ማለት ነውና ለምን እንደዚህ እንደሆነ ምክንያቱን ምንም አላቅም። ምናልባት ወይ ከጭንቀት ብዛትም ሊሆን ይችላል። ያው እኔ ብዙ ጊዜ ስለሚያጋጥመኝ እንደዚህ በጣም በመጨናነቅበት ሰዓት እንደዚህ አይነት ራስ ስቶ መውደቅ ምናምን ያጋጥመኛል። ግን የሱ ግን እንደዛ አይመስለኝም። ማለት ከብዙ በሽታዎች መደራረብ አንፃር ምናምን እንደዚህ የሆነ ይመስለኛል። ምክንያቱም እኔ አሁን ራሴን ስቼ ስወድቅ ግሉኮስ እንጂ በኦክሲጅን ምናምን እንትን ብዬ አላቅም። ግን ደግሞ የሱ ከባድ ሁኔታ ውስጥ እንዳለ ዶክተሩም ተናግሯል። ግን ደግሞ የላብራቶሪ ውጤቶች መምጣት እንዳለባቸውና ከዛ በኋላ መወሰን እንደሚችል መናገር እንደሚችል አንዳንድ ነገሮችን ዶክተሩ ነግሮኝ ነበረ። ከዛም በኋላ ለማውራት ሞክሬ ነበር ዶክተሩን አንዳንድ ነገሮችን ብሎኛል። በእርግጥ ግን ብዙ የተጨነቃችሁ ሰዎች አላችሁ። ለምን ተጨነቃችሁ አላችሁ? ምክንያቱም እንደ ልጃችሁ ነው የምታዩን፣ እንደ እህት እንደ ወንድማችሁ ነው የምታዩንና በጣም እንደምትጨነቁ አውቃለሁ። እኔም ጋር እየደወላችሁ የነበራችሁም ሰዎች አላችሁ። በእርግጥ ማለት ስልኬ ዝግ ነው፣ ግን ምልክት ስለሚገባልኝ እያየሁ ነበረና በጣም እንደተጨነቃችሁ እየገባኝ ነበርና አንዳንዴ እኔ ስልኬን የምዘጋው ምን ብዬ መመለስ እንዳለብኝ ስለማላቅ ነው። ማለት በቃ አላቅም፣ ውስጤ በጣም ስለሚጨናነቅ ከናንተ በላይ ነው የምጨነቀው። እኔ በጣም ጭንቀታም ነኝ፣ በጣም ማለት ነው ከምላችሁ በላይ። አንዳንድ ነገሮችንም የሚያመጣብኝ የጭንቀት ብዛት ነው አውቃለሁኝና ለዛ እኔም ስልኬን አጠፋለሁ እንጂ ያው ስልክ አንስቼ ምናምን አንዳንድ ነገሮችን ባሳውቃችሁ ደስ ይለኝ ነበር። ግን እኔም ጥሩ ስሜት ላይ አልነበርኩኝም። ስልክ ማውራት የምችልበት ሁኔታ ላይ አልነበርኩም። ያው አንዳንዴ ነገሮች ሲደራረቡባችሁ ሰው እንኳን ሲደውላችሁ የምትናደዱበት ጊዜ አለ። ምክንያቱም ጥሩ ሁኔታ ላይ ካልሆናችሁ፣ ምቹ ሁኔታ ላይ ካልሆናችሁ ስልክ አንስቶ ለማውራት ምን ብላችሁ ማውራት እንዳለባችሁ ስለማታውቁ እንትን ትላላችሁ፣ ስልካችሁን ታጠፋላችሁና እኔም እንደዛ አይነት ሁኔታ ውስጥ ነበርኩኝ። ሁኔታዎች በጣም እየከበዱኝ ነው አሁን ላይ ያለው ሁኔታ። የምሬን ነው ማለት እኔ እንጃ። ይሄን ነገር በፊትም ብያለሁኝ። እኔ ቦታ ላይ ያልሆነ ሰው እንደኔ አይነት ነገር እያሳለፈ ያልሆነ ሰው እኔን መረዳት አይችልም። አውቃለሁ በጣም ብዙ ነገሮች እያለፉ ነው በህይወታችን፣ ብዙ ነገሮችን ብዙ ጣውረዶችን አሳልፈናልና እኔም ደከመኝ በቃ ታውቃላችሁ፣ አቃተኝና እኔ ብሩኬ እንደዚህ እንዲሆን ምናምን ፈልጌ አልነበረም ነገሮችን ያደረኩትኝ። ግን ደግሞ በቃ አይደለ እዩ የምታደርገው ነገር ደስ አይልም። ገና ለገና ልጁ እንኳን የብሩኬ ቢሆን ገና ለገና ልጅ በወዴ ይዣለሁ ብላ በልጇ ተመክታ በጣም ብዙ ነገር እያደረገች ነው ማለት። እኔ በቃ ክብሬ እየተዋረደ ነው። ራሴን በጣም እያዋረድኩ ስለመሰለኝ ነው መለየትን መርጬ የነበረው እንጂ ብሩኬ እንደዚህ እንዲሆን ፈልጌ አልነበረምና አሁን ደግሞ ያለበትን ሁኔታ ሳይ በጣም ነው የከበደኝ እና ዛሬ ራሱ እንደዚህ እያወራው ልመጣ አልነበረም። ግን በቃ እኔ የውስጤን ራሱ ተናግሬ ማስረዳት በጣም ከበደኝ። ለማንስ ልናገረው? ማንስ ይረዳኛል? ሁሉም ሰው እኔ ላይ ስለሆነ አንቺ ነሽ እንለይ ብለሹ ምናምን እየተባልኩኝ ነው። ቤትም እንደዛ እያሉኝ ነው። እና ዛሬ ጋሽዬ ራሱ ውሰጂኝ ሆስፒታል ማየት ፈልጋለሁ እሱን ምናምን ስላለኝ ነው። ማታም እዛ አላደርኩም እንዳያችሁት ወጥቼ ነበረ። እሱን አንዳንድ ነገሮች እንትን ካልኩኝ በኋላ
ያው እረፍትም ለማድረግ ምናምን ውጪ ሂጂ ወደ ቤት ምናምን ብለውኝ ነበረ። ብቻ ያው ቤት ሂጂ ቤት ነው ያደርኩትኝ አትምጫሉኝ። ከዛም በኋላ ያው ሄጄ ደግሞ ድጋሚ ሌላ ግርግር ሌላ ጸብ መፍጠር አልፈለኩም። ምክንያቱም ብሩኬም ያለበት ሁኔታ እንደዛ ሆኖ እኔ ደግሞ እዛ ሄጄ ያው አንዳንድ ነገሮች ስለማያስደስቱኝ በጣም ጥሩ ነገሮች ላይፈጠሩ ይችላሉ ብዬ ስላሰብኩኝ መጣላት አይቀርም ከሰው ጋርና እዛ ሄጄ ተጣልቼ ምናምን ከምረብሽ ሰውን አለመሄድም መርጬ ቤት አደርኩኝ። ምክንያቱም ያው አትምጭም ስላሉኝ አትድከሚ ችግር የለውም እኛ አለን ምናምን ስላሉኝ ያው እንግዲህ ለጓደኞቹ ለወንድሙ ምናምን ነገር ትቼ እኔ ወደ ቤት ሄጄ ቤት ነበር ያደርኩትኝ። ያው ጋሽዬም የተፈጠረውን ነገር አወቀ እና ጠየቀኝ። ያለውን ነገር በሙሉ ነገርኩት፣ ቪዲዮንም አሳየሁትኝ። ከዛም በኋላ በቃ ውሰጂኝ፣ እንደውም ማታ ነበረ መሄድ አለብን ምናምን ሲለኝ የነበረው ግን በዛ ሌሊት ደግሞ ሄጄ ሌላ ረብሻ መፍጠር አልፈለኩኝም። ጋሽዬንም ይዤ ምናምን ጥሩ ነገር ስለማይፈጠር ለዛ ነው ዛሬ መጣሁትኝና ጋሽዬን አሁን እንሄድና ያለበት ቦታ እንሄዳለን፣ ብሩኬ ጋር ማለት ነው ሆስፒታል እንሄዳለን። ያለበትን ሁኔታ እናሳየዋለን። ለጋሽዬም ያው ደህና ነው አሁን ላይ እግዚአብሔር ይመስገን። ብቻ ከዚህም በኋላ ደህና ይሆናል ብዬ ተስፋ አደርጋለሁ። ግን ውስጤ ትንሽ ፈርቷል። ምክንያቱም ዶክተሩ የነገረኝ ነገር ያው አላቅም እኔ እንዴት ብዬ ልንገራችሁ፣ እንኳን አይደለም እንደዚህ አይነት ነገር ብሏችሁ ዶክተር ይቅርና እንዲሁ በሁኔታዎች ራሱ ትረበሻላችሁ፣ ነገሮች በሚፈጠሩት ነገር ራሱ ትረበሻላችሁና እኔ በጣም አሁን ላይ ያለውበት ስሜት እኔ እንጃ። እኔ እንደዚህ ብዬ መግለጽ ብችል ደስ ይለኝ ነበረ እና የማናችንም ጥፋት ነው ብዬ አላስብም። አንዳንድ ሰዎች ላይም ያው ስትፈርዱ ምናምን እያየሁኝ ነበር፣ አንዳንድ ነገሮችን እያየሁ ነበረ። ብቻ ያው ለመፍረድ ቀላል ነው፣ ነገሮችን ለመኖር ለማድረግ ነው የሚከብደው እና በእርግጥ እኔም እንደዚህ 2 አመት ሙሉ ምናምን የለፈውበትን ጓደኝነት እንደዚህ ባንዴ እርግፍ አድርጌ ትቼ ምናምን ለመኖር ለኔም ከባድ ነው እኮ ለመሰላችሁ። በጣም ብዙ ለፍቼበታለሁ ይህን ጓደኝነት፣ እሱም ለፍቶበታል እዚህ ለማድረስ። አሁን ያለንበት ሁኔታ እንኳን እንደዚህ እስኪደርስ ድረስ እንደዚህ እስክንበጣበጥ ድረስ የነበረው ሁኔታ በብዙ ውጣ ውረዶች ያለፈ ነው ታውቃላችሁ እናንተ ራሱ። እና ያው አንድን ቤት ለመገንባት በጣም ዋጋ ያስከፍላል፣ ለማፍረስ ግን 1 ደቂቃም በቂ ነው አይደለ? እኔም እንደዛ ነው የሆንኩትኝ። ብዙ አመት የለፈውበትን ነገር ባንዴ እንደዚህ እንዳፈርስ እንትን ያለኝን ያስገደደኝን ነገር እናንተም ታውቃላችሁ። አንዳንዴ ነገሮች ሲጨማመሩባችሁ፣ ነገሮች ሲበዛባችሁ ይደክማችኋል። እኔ አሁን በጣም ደክሞኛል። ምክንያቱም ስለ ብሩኬ ላስብ ወይስ ደግሞ ስለ ራሴ፣ ስለ እናንተ፣ ስለ ቤተሰብ፣ ስለማን ማሰብ እንዳለብኝ ራሱ ጭራሽ አላውቅም። ግራ የገባኝ ሰዓት ላይ ነኝ ያለሁት። አሁን በጣም ግራ የተጋባ የተወዛገበ ሁኔታ ላይ ነኝ ያለሁት እና አላቅም ብዙ ባላወራባችሁ ደስ ይለኛል። ግን ያው ለብሩኬ ብዙ ስትጸልዩ የነበራችሁ ሰዎችም አይቻለሁኝ። አንዳንድ ነገሮች ደርሰውኛልና በጣም አመሰግናለሁ እናንተን፣ የምሬን ነው። ምክንያቱም ሌላ ነገር ከማለት ይልቅ በጸሎት ቢያንስ ነገሮችን ለመፍታት የሞከራችሁ ሰዎች አላችሁ። ለእናንተ ቃላት የለኝም። ብቻ አላቅም፣ ፈጣሪ ውለታችሁን ይመልሳል። ነገሮችን የሆነ በአንድ ሰው ህይወት ምናምን እየገባችሁ ከመበጥበጥ ይልቅ ጸሎትን ማድረግ መርጣችሁ በየከሌ ምክንያት ነው እያላችሁ ሳትፈርዱ ወደ ራሳችሁ ማድረግ የምትችሉትን ነገር ስላደረጋችሁ በጸሎት ስላሰባችሁት እናንተን በጣም አመሰግናለሁ። እናንተ የብዙ ሰዎች ምሳሌ ናችሁ። ጸሎትን የሚያክል ነገር የለም። በዚህ ሰዓት ደግሞ የሚያስፈልገን የምርም ጸሎት ነውና እናንተን አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። አሁንም ቢሆን ጸሎታችሁ አይለየን። ጸሎት አድርጉለት። በጸሎታችሁ አስቡት። ብቻ መልካም ምኞታችሁንም ግለጹለት። ወደፊት የሚሆነውን ነገር እግዚአብሔር ያውቃል። አላቅም ምን እንደሚፈጠርም ከዚህ በኋላ አናቅም። ብዙ ነገሮች አሉ ማለት ዛሬ መኖራችንን ብቻ ባናይ ጥሩ ነው። ነገ ምን እንደሚፈጠር አናቅም። ማን ደግሞ ድንገት ምን እንደሚሆን ምንም የምናውቀው ነገር የለም። ብቻ ብዙ ነገር ብላችሁ የውስጤን ባወራ ብናገር ደስ ይለኝ ነበረ፣ ግን ማውራት ራሱ እያቃተኝ ነው። በደንብ ውስጤ ላይ በጣም ብዙ መናገር የምፈልጋቸው ነገሮች አሉ፣ መግለጽ የምፈልጋቸው ነገሮች አሉ፣ ግን አልቻልኩም። በቃ እኔ እንጃ ከዚህ በላይ መናገር ማስረዳት ለእናንተ ማብራራት ብችል ደስ ይለኝ ነበር ያለሁበትን ስሜት። ብቻ ከዚህ በላይ ማውራት አልችልም፣ መናገር አልችልም፣ መግለጽ አልችልም። ብሩኬ ግን ደህና እንዲሆን ምኞቴ ነው። ማለት እኔ እሱ አንድ ነገር እንዲሆን አልፈልግም። ምክንያቱም ብዙ ነገር አሳልፈናል።
እኔ ከሱ ተለየው ማለት የሱን ስቃይ ማየት እፈልጋለሁ ማለት አይደለም። እኔ ከሱ ስለይ ስቃዩን ማየት ፈልጋለሁ ሳይሆን ደስታውን እንደውም የበለጠ ደስተኛ ህይወት ሲመሰርት ደስተኛ ሲሆን ከጭቅጭቅ እፎይ የሚልበት ሰላም ያለው ህይወት እንዲኖር ስለምፈልግ እንጂ ከሱ መለየት ፈልጋለሁኝ ማለት እሱ ተሰቃይቶ እሱ እንደዚህ ሆኖ ወይ ደግሞ እንደዚህ ሆስፒታል ገብቶ ሲታመም ሲሰቃይ ማየት አልፈልግም ለሰከንድ እንኳን ማለት ነውና በጣም ጠንካራ ለመሆን እየሞከርኩ ነው አሁን ላይ ማለት ነው። እየሞከርኩ ነው ጠንካራ ሆኛለሁ ሳይሆን ጠንካራ ለመሆን እየሞከርኩ ነው። ነገሮችን ለመቋቋም እየሞከርኩ ነው። ብቻ ፈጣሪ ቢረዳኝ ደስ ይለኛል ጠንካራ እንደሆን ከዚህ በላይ። አሁን ራሱ ስሜታዊ ላለመሆን ላለማልቀስ በጣም እየሞከርኩ ነው። ትናንት የብሩኬን ሁኔታ ሳየው አልቻልኩም፣ የምር አልቻልኩኝም። ምክንያቱም ሆስፒታል መግባት ማለት መሰቃየት ነው። በጣም በመድኃኒት መሰቃየት፣ በብዙ ነገሮች መሰቃየት ነው፣ ስቃይ ነውና ከዛም በኋላ ደግሞ ከሆስፒታል ወጣችሁ ራሱ ብዙ በቃ የሆነ ደና መስላችሁ ለካሜራ ለመቅረብ ትሞክራላችሁ እንጂ ህመሙን አውቀዋለሁ እና እኔ እንጃ እኔ ባሳልፍ ይሻለኛል እንደዛ አይነት ስቃይ ብሩኬ እንደዛ ሆኖ ከማየው። የምር አልቻልኩም። ብሩኬ እንደዛ ሆኖ ሳየው በጣም ከባድ ነው። የምትወዱት ሰው ብዙ ክፉ ደግ አብራችሁት ያሳለፋችሁ ሰው ደግሞ ለዛውም በእናንተ ምክንያት ነው ተብሎ እየተወቀሳችሁ ደግሞ እኔ ነኝ ምክንያቱ እያላችሁ በጸጸት ራሳችሁን እየወቀሳችሁ ደግሞ እንደዛ ሆኖ ማየት በጣም ከባድ ነውና አላቅም። ከዚህ በላይ ደህና እንዲሆን ምኞቴ ነው፣ ጸሎቴ ነው። ማታ ተኛው አይባልም፣ አልተኛውም። ቤት አደርኩኝ እንጂ አልተኛውም። ምክንያቱም እሱ እንደዛ ሆኖ ሆስፒታል እየተሰቃየ እኔ መተኛቴ እንደውም ሆስፒታል ሆኜ በቃ አለ አይደለ እሱን እያየሁት ምናምን ባድር ይሻለኝ ነበረ። ለኔ ቢያንስ ይቀለኝ ነበረ። ምን ሆኖ ይሆን እንዴት ሆኖ ይሆን? ከሆነ ሰዓት በኋላ ደግሞ ያው ከዚህ ሰዓት በኋላማ አልደውልም፣ ከዚህ ሰዓት በኋላማ በቃ አስሬ መጨቅጨቅ ነው፣ ሰውን ማስጨነቅ ነው ብላችሁ ላለመደወል በቃ እጃችሁን አጣጥፋችሁ ቁጭ ብላችሁ ብዙ ነገር የምታስቡበት ሰዓት ይኖራል። ያው ብዙ ነገር ያሳልፋችሁ ምናልባት ቤተሰብ ታሞባችሁ ሆስፒታል ምናምን ያ አሳልፋችሁ ያያችሁት ሰው ታውቁታላችሁ ስሜቱን ምን አይነት ስቃይ እንደሚያሳልፍ። ታማሚ ብቻ ሳይሆን አስታማሚ ራሱ በጣም ከባድ ሁኔታ ውስጥ የሚሆንበት ሰዓት አለ። ብቻ ሆስፒታል ማደር በራሱ በቃ ለአስታማሚ በጣም ከባድ ነገር ነው። በእርግጥ እሱንም ብለው ሊሆን ይችላል፣ እረዳቸዋለሁ ሂጂ ያሉኝ። እኔም ሌላ በሽታ እንዳልይዝ ወይ እንዳልታመም ቅዝቃዜ ምናምን ስላለ ለዛ ብለው ሊሆን ይችላል። ግን ብሩኬን እንደዛ ሳላየው በማደሬ ደግሞ በጣም እንትን አለኝ። ምናልባት በቃ ምን አገባሽ እንላይ ብለሻል ምናምን ልትሉ ትችላላችሁ። ማንኛውም ሰው የሚያስበው ስለሆነ አይደለም እናንተ ይቅርና የቅርብ እዚህ በአካል አብረን በእለት እለት የምንገናኝ ሰዎች ራሱ የሚወቅሱኝ ሰዓት አለ። ማለት በቃ እንላይ ብለሻል አይደለ ምን አገባሽ ምናምን። ግን አይደለም የተለያችሁ ሰው በስቃይ እንዲያሳልፍ ትመኛላችሁ ወይም ደስታችሁ ነው ማለት አይደለም። በቃ ይብቃ። ጋሽዬ ጋር እንሂድና ከዚህ በላይ ካወራው እናንተንም አስደብራችኋለሁ። እኔም ወደ ሌላ ስሜት ውስጥ ነው የምገባውና ጋሽዬ ጋር እንሂድና ጋሽዬን ይዘን ደግሞ ሆስፒታል እንሄዳለን። ያው እናንተም ብዙ የተጨነቃችሁ ሰዎች ብሩኬን ታዩታላችሁ። ደና ሆኖ በደንብ ደና ሆኖ እንደማገኘው ተስፋ አደርጋለሁ። ያው እኔም ስላላየሁት እንዲህ ብዬ መናገር አሁን አልቻልኩም። በስልክ የተነገረኝን ብቻ ደና ነው ብዬ አምኜ ለእናንተም ደና ነው ብዬ ማስተላለፍ አልፈለኩም። ምክንያቱም ያው እኔም አድርጌው አውቃለሁ። ሆስፒታል ሰው ሳስታምም እንዳይጨነቅ ብዬ የደወለልኝ ሰው ደህና ነው ብዬ አውቃለሁ። ግን ያው ሄዶ ማየትን የመሰለ ነገር የለም። እንሂድና ጋሽዬም ያው ከሚወቅሰኝ እሱንም እናሳየዋለን። ሚላይ ነገር ካለም እንግዲህ በጸጋ እቀበላለሁ። ያው ጋሽዬ እንግዲህ መቼም ዝም አይልም። ብቻ አብረን እንሂድ እስኪ ወደሱ።
ሽንት ቤት ነው ደህና ነው። በቃ ደህና ሆኗል ማለት ነው። ደህና ነው። አሁን እንትን ብሎታል። አሁን ደህና ነው። ቁጭ በል እሺ። ቁጭ በል ነው እዚህ እሱ ሲመጣ አሁን ወጣ ሽንት ቤት ገብቶ ነው። እንዴት ነው? እሺ እንዴት ነው? ምን አለ ዶክተር ያለው ነገር አለ? አዲስ ነገር አለ? ትንሽ ጭንቀት ነው። ጭንቀት ነው። አሁን ጭንቀት ነው። ጭንቀት ነው። ተይ ብላት እምቢ ብላኛለች። ተይ እንዲህ ያለ ነገር ያጋጥማል። ጭንቀት ነው ይሄ። እንዴ ቡራ ከረዩ ትላለች። ይሄ እንዲህ አይነት ነገር ያጋጥማል። ሌላም ነገር እኮ ሊሆን አይደለም። ብሩክ ሌላ ምንም ችግር የለበትም። ስለ ብሩክ ጠንቅቄ አውቃለሁ። እኔ አውቀዋለሁ፣ አንዴ አውቀዋለሁ። ተመለሽ ብዬሻለሁ። ተመለሽ። በቃ ነገሮችን የሆነ አለ አይደል እንትን ትያለሽ። ጥሩ አይደለም። ጋሽ የኔ እኮ እንደዚህ እንዲሆን ፈልጌ አይደለም። በቃ እኔ የሆነው ነገር አሁን ብሩክ ወደ ሽንት ቤት ሄዷል። ብሩክ የለም አይደለም። ተመለሽ ብዬሻለሁ። በሱ አጠገብ እንዲህ ያለ ነገር አልናገርም። ተመለሽ። አሁን እሱ ለማጽናናት እንጂ እሱ አይምሮ ለማደስ እንጂ አሁን ብዙ ውዥንብር ልፈጥር አይደለም። እኔ ተመለሽ ብዬሻለሁ። አሁን በቃ ምን ላድርግሽ ጋሽ? እንዴት ነው የምመለሰው? ብዙ ነገሮች እኔ ደህና በመሆኑ እግዚአብሔር ይመስገን። ግን ደግሞ ብዙ ነገሮች ያልተስተካከሉ ነገሮች አሉ አይደለ? የምታስተካክለው ከብሩክ ጋር አይደለም፣ ከሰው ጋር ከኔ ጋር አይደለም የምታስተካክለው። ይሄው ብሩክ እሺ እንዲህ ያለ ደረጃ ደረሰን ነው ሰው አይደለም። እኔም እኮ ከዚህ በፊት በብዙ ጭንቀቶች ማለት ብዙ ነገር እኮ ሆኛለሁ። ታውቃለህ አይደል እንዴ ጋሽዬ? አንተንም ስንት ነገር እንዳስጨነቅኩ ለኔ ብለህ ስንት ነገር እንደሆን ካውቃለሁኝ እንዴ። እኔም እኮ በጭንቀት እንደዚህ አይነት ነገር ገጥሞኝ ያውቃል። ግን እስከ መቼ በቃ እርስ በርስ እንደዚህ እየሆንን ነው? ይሄንን ነው አይደለም። አሁን ታሳቢኝ አትሞክር ጋር ታሳቢ አድርጊው። በጭንቀት እንዲህ አይነት ነገር ሊከሰት ይችላል ብለሽ ይሄ ታሳቢ አድርገሽዋል። ይሄ ነገር ይከሰታል ብለሽ አስበሽ ታውቂያለሽ? የት ሄደች? ያቺ ናት። አልደወላችሁላትም ማለት ነው? እንዳትደውልላት እንዳትመጣ እዚህ እሷ ነች ሲጀመር። ምንድን ነው ያደረገችው? እሷ አላውቅም ምን እንዳደረገችው። በቃ እሷ ምን ታደርጋለች? ያጋጥማል ነው። እሷ ምን ማድረግ አይደለም። ይሄ በዛ ዙሪያ እንትን አትበይ ሃይሚ። እንዲህ አይነት ጭንቀት የሆነ አይምሮ የሆነ ተደራራቢ ነገር እንዴት ይሸከማል አይምሮ? እንዴት አይምሮ እኮ ብዙ ነገር ሲታሰብበት ኦቨር ነው የሚወጣው። ኦቨር ይወጣል ይሻላል እንጂ አወዳደቁ ከባድ ነበር እና ጭንቅላቱ ላይ ፈሶ ቢሆን ደም አልፈሰሰው፣ በአፍንጫው ምናምን ደም አልፈሰሰው። በመጀመሪያ ሊወድቅ አካባቢ ነሰርም አለበት ጭንቀት። እግዚአብሔር ይመስገን ይሄን ያህልም እኮ እኔ እንዲህ ሆኗል ስትለኝ እግዚአብሔር እኔ እንዴት በቃ አላውቅም። አንደኛ ነገር እኔ አሁን እዛ በእርግጥ ብዙ ነገሮች ተፈጥረዋል። እኔም ያለአግባብ ስሜታዊ ሆኜ ብዙ ነገሮችን አድርጌያለሁ። ምክንያቱም ክብሬ የተነካ ያክል ስለተሰማኝ ነው እንደዛ ያደረኩት። ማድረግ ግን አልነበረብኝም። ግን እኔ ደግሞ እንደዚህ ይሆናል ብዬ ደግሞ አላሰብኩም በሰዓቱ። በቃ ማንኛውም ሰው ሲበሳጭ የሚያደርገው ነው ያቅም። እንደዛ አለመልኩ ወይ አለመልኩ። አንቺ ነሽ መንስኤ፣ አንቺ ነሽ ምንም ነገር በቃ ራስሽ አንተ ብዙ ለፍተሃል እኮ የማረጋጋት ስራ አልሰራሽም። የዛኔ የማረጋጋት ስራ በሰሪ ኖሮ እንትን አልሽብኝ። በቃ እኔ እሱን እንትን ልበል። ተይ ሃይሚ ተይ፣ ተመለሽ ብዬሻለሁ። ወደ አይምሮሽን ወደ ራስሽን ተመለሽ። ተይ ብዬሻለሁ። መሆን ያሌለበትን ነገር ነው እንጂ እኔ ወደ እኔ ይሄ ጭንቅላት እንትን ይልሃል ነው ለቁጭ በሉ ጋሽ ችግር በጣም ተጎዳ። ኧረ አሁን ደህና ነው። ይሄ እጅ ምንድን ነው? ይሄ ግሉኮዝ የሚያደርጉልኝ ጨርሽ ቁጭ በሉ። ግሉኮስም እስከሚሰካልህ ድረስ እዚህ ቅጭት ነገር አለ አሉ። አወዳደቄ ነው። አሁን ደህና ነው። ነገ ልንፈታው እንችላለን ብሎኛል ሐኪሙ። ቁጭ በሉ ጋሽ
ቁጭ በሉ ጋሽ። ወይ እግዚአብሔር አረጋሽ በእግዚአብሔር እየጨነቀኝ ቁጭ በሉ እንዴት ነው እንትን ወለሉ አግኝቷል? ወለል ነገር እንትን ነገር ምን እንደነካኝ አላውቅም ጋሽ። መጀመሪያ ነሰረኝ ከዛ በኋላ አይ ማለት ስትወርቅ ድንጋይ ነገር አግኝቷል እዚህ ጋር። አይ እኔ አላውቅም። ምንም ነገር የምታውቀው ነገር የለም። ኧረ በጣም ደህና ነገር ታይቶ እንፈተዋለን ምናምን ብሩክዬ ለሰላም ይሁንላችሁ። እግዚአብሔር አምላክ ለሰላም ያድርግላችሁ። እኔ በቀደም ፈራሁ። በቃ እነዚህ ልጆች ምን ውስጥ ሊገቡብኝ ነው ብዬ በጣም ውስጤ እንትን አለኝ። ብሩክዬ ከዚሁ ይለፍላችሁ፣ ለሰላም ያርገው። ለሰላም ያጋጥማል እኮ እንዲህ አይነት ነገር ያጋጥማል እና እኔ በቃ በቀደም ተሰምቶኛል፣ ስሜታዊ ሆንኩኝ። ታውቃለህ ብሩክዬ፣ በቃ እኔ በማልግባ አልኩኝ። ያው እግዚአብሔርን በማልግባ እሺ፣ ቤትኛው ልግባ አልኩኝ። በቃ ከእሱ ጋር ይገናኝም ችግር የለም። እንደኔ ማታ ራሱ እያስቸገርኩ ነበር። ካልሄድኩ እያልኩ ካልወጣሁ እያልኩ ነበር። ደህና ነኝ በጣም። ሰውም እየመጣ እንትን ሲል እየጨነቀኝ ነው። እግዚአብሔር ይመስገን። ለመልካም ጥሩ ለመልካም ምንም እንትን ነገር ነው። ልቀቂው በቃ ልቀቂው። አሁን በቃ ነገርኩሽ። ተይ ሌላ ውስጥ ትገባላችሁ። ተይ ሌላ ውስጣችሁ በአንቺም ቢሆንስ ይሄ በአንቺ ቢሆንስ ያጋጥማል እንዴ? ተደራረቡበት፣ ነገሩ ተደራረቡበት። ይሄ ውስጡ አውቀዋለሁ እኔ እግዚአብሔርን የብሩክ ውስጥ ጠንቅቄ አውቀዋለሁ ብዬሻለሁ። እየነገርኩሽ ነው፣ ከቤትም እየነገርኩሽ ነው። ነገሩ ተደራረቡበት። ይሄ እንደኔ አይምሮ ነው የሆነው። በማልግባ ነው አለ እሱ። በማልግባ ነው። እሺ የኔ አይምሮ ይጠብቃል፣ ያንቺ አይምሮ ይጠብቃል። አውቀዋለሁ የብሩክ አተሳሰቡ ይገባኛል። ኧረ በማርያም በፈዘኛ አንቺ ጋር የሚገናኘው ነገር የለም። ከዚህ የሚባሰ ሊመጣ ይችል ነበር። አንቺ እንደዛ ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው። በአንቺ ምክንያት ነው። አትደጋሚብኝ። ከቤትም እየነገርኩሽ ነው። ከቤት ነገርኩሽ። በአንቺ ምክንያት ነው ይሄ ልጅ። አንቺ ነሽ መንስኤው፣ አንቺ ነሽ ብያለሁ። ተናግሬያለሁ። በቃ አንቺ የምንወጣበት ሰዓት እየደረሰ ነው። ነግረውሃል? በዚህ ሰዓት ስንት ሰዓት? ይህንንም ዛሬ እና ትወጣለህ ነው እና ነገር ይፈታል። አሁን ደህና ነኝ፣ በጣም ደህና ነኝ። ነገሮች ይገጥማሉ። ሰው አይደለም እንደዚህ ስለዚህ ደስ ብሎኛል። ቢያንስ ደህና ሆነሃል። ትናንት እንደዛ ሆነ ሰዓት በጣም ነበር የተሰማኝ። የምሬን ነው። በእርግጥ አሁን የምናገረው ነገር ለእናንተ ተረት ሊመስላችሁ ይችላል፣ ግን በጣም ነው የተሰማኝ ትናንትና እንደዛ ሆነ ሳይሆን። ምክንያቱም አውቀዋለሁ ይህን ስሜት፣ እንደዚህ መሆን ምናምን ከባድ ነው። እንደዚህ ሆነ ማየት ደግሞ አልፈልግም። አንተ እንድትጎዳ ምናምን እኔ አልፈልግም። ጤነኛ እንድትሆን ደህና እንድትሆን ነው የምፈልገው። እኔ ከአንተ መለየት እፈልጋለሁ ማለት አንተ እንደዚህ ተጎድተህ ማየት እፈልጋለሁ ማለት አይደለም። እኔ ደግሞ እኔ እንደሆንኩ እየተሰማኝ ነው። በቃ እኔ እንደሆንኩ እየተሰማኝ ነው። አላውቅም ብቻ እኔ እንጃ። እኔም ላለው እችላለሁ ግን የሚያስጨንቀኝ ነገር አለ። እናንቺ ተለያየን በቃ ተለያየን።
በራዚ ወድቄ ነው እንዳለ አንቺ ብሩክ አሁን በእግዚአብሔር ነበር ስለመለያየት ነው ያታውራኝ። በቃ አትናገሩ፣ ስለዚህ ነገር አትናገሩብኝ። በቃ በእኔ አጠገብ ስለዚህ ነገር አታውራብኝ። አንተ እንኳን ፈጣሪ አምላክ ማረልኝ፣ እንኳን ወደ እግዚአብሔር አምላክ ወደ ሰላም መጣ። እኔ የማመሰግነው ይሄን ነው። አሁንም ውስጣችሁ ላይ ያለ ነገር አሁንም ዞር አድርጉት። አሁንም በቃ አሁን ቅድም ይቅር በላይ ስትል አይሚ ደስ አለ። አንድ ልባት ላይ ደርሻለሁ፣ ደስ አለ። ይሄ ማለት አልኩ። እውነቴን እኮ ነው። አሁን በእሷ ተቆጣኋት እንጂ በእሷ ስሜታዊ ሆኜ ተቆጣኋት እንጂ ዝቅ ስትል ደስ አለ። በቃ ተመቸ። ይሄ ነው። እንዲህ ነው። በቃ እንዲህ ነው። በይቅርታ መመለስ በቃ ይሄን ነው ያደረገችው ነገር ጥሩ ነገር ነው። አንተ እንግዲህ ብትቀበልም እንግዲህ እናንተ እግዚአብሔር አይለያችሁም፣ ያጣመራችሁም እግዚአብሔር ነው። አትለያዩብኝም፣ ሁለታችሁም አትለያዩ። ዝቅ ማለቷ ደስ አለኝ። ይሄ ነው። እንዲህ ነው በቃ ይሄ አገኘውላት። አንድ ጎኔ ደግሞ ሁለቱም ጎኔ እኮ ታሟል እኮ አንተ አንድ ጎኔ፣ እሷ አንድ ጎኔ፣ በቃ ሁለቱም ጎኔ ታሟል፣ ቆስሎብኛል። እውነቴን እኮ እንዴ ግልጽ ነው። ታሟል። ለምን አሁን በአንድ ጎኔ ደግሞ ዞሮ ይተኛል። አንድ ጎኔ እንትን ይሆናል። አታስብኝነቴ አሴት በሆነ ሀሜት ታግሼሃለሁ እኔማ ብርሃን በሌለው ጨለማ ስወድ መኖሬ በንጹህ ልቤማ ፍቅሬን ማቅረቤ በሀሜት አትጣ እውነት ይመስል የኔ ሕይወት ያላንተ ይጸና ይመስል ሰማሁት ነገር በግልጽ ንገረኝ። ጌታውን ራሴን እየወቀስኩ በጸጸት እንድኖር መውቀስ አይቀርም። እየተሰማኝ ነው። እኔ እንደዛ ሆነ ሳይክ በጣም ነው እየደነገጥኩት። ይገባኛል እኮ ታውቅም፣ ግን መጀመሪያ እንድትሰሙ ነበር። እርግጠኛ ነህ? እኔ ግን ውስጤ ሌላ ስሜት የተሰማኝ ነው። ብዙ ነገሮችን እያሰብኩኝ ነው። የዋሻችሁኝ ነገር ላውራሽ አሁን አንድ ነገር ልንገርሽ ልጄ፣ አንድ ነገር ልንገርሽ። ይሄ ልጅ እንዲሆነበት ነገር ገብቶሻል? አስሬ ደጋግሜ ምንም ማወራሽ ነገር የለም። ይሄንን ነው በቃ አይምሮ የረበሸው። በቀደም ተነታርተን አይደል እንዴ ንትርት ፈጠርሽብኝ፣ እዛ ንትርት ፈጠርሽብኝ፣ ችግር ፈጠርሽብኝ። በቃ ልክ ተነሳሽ። በል ጌታ ሆይ አልኩኝ። የዛን ቀን ጌታ ሆይ ለሰላም አድርገው እባክህ፣ ይሄ ነገር ለሰላም አድርግልን አልኩኝ። በቃ ይሄ ደግሞ እንደሚከሰት ገብቶኛል። እኔ እንዴ ጭንቅላት ኦቨር ሲሆንበት ይስታል የሆነ ኦቨር በቃ እንደዚህ የመሳት ባህሪ ያለ። አሁን አንቺ ተመልሰሻል። ተመልሰሻል። እግዚአብሔር ይመስገን። ስለ ብሩክ ተይ ያለ ድጋቂ ጤንነት ወሳስፈኝ እግዚአብሔር ይመስገን። ይሄን ያደረሰው አላሱ ሰላም የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ
ሳይከደን አይኔ የየው ገዳማይ ልቤ አንተን አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አሁን ፍጽዬ የዚህ ደረጃ ከደረሰ በኋላ እግዚአብሔር ይመስገን በጣም እንትን አይቼ በጣም እንትን አልኩኝ። ምን ውስጥ ትናንትማ ያስፈራ ነበር። ጋሺ አንድ ነገር ልንገሩት፣ ኢየሩስ የምትባለው ልጅ እርጉዟ ልጅ ማለት ነው። እሷም ሃይሚም ከቻሉ ሰላም ይስጥን። በቃ እሺ እንዲህ ስል እንትን እንዳይከብዱት እኔ ከአቅሜ በላይ ነው። እርጉዟ ልጅ አሁን ማታረመችን በቃ ሁለቱም እኔ ፍትህ ልንገር፣ ከዚህ በኋላ ማናቸውንም ባታገናኙ ደስ ይለኛል። ሃይሚ እንደዚህ እንዳይደብርሽ እና አንቺ ልንግባባና ልንረዳዳ አልቻልንም። የምሬን ነው ጋሽዬ ፊት እንደዚህ ምናገር አንተን ላለማግኘት በሞክር እሷ ደግሞ አንተን ታገኛለች። ገባህ አይደለ? የትም ብትሆን የትም ፍፄም ሆነ ማንም ሆነ ልጅቷ ከፈለገች ቤትም ድረስ እንደምትመጣ እሱን ማመን አለብን። አሁን ላይ በጣም እንትን እያለች ነው። ውሳኔ እንደወስን አታርጉ። በጋሽዬ ፊት ነው የምናገረው። እባካችሁ መጣቶ አንቺም ከኔ ጋር መቀጠል ካልቻልሽ በቃ ማለት ነው ሁኔታ ላይ እየመጣሽ እንደዚህ ሆነ ደግሞ አንተ አልጠይቅም። በቃ እግዚአብሔር ይስጥሽ። በቃ ተወሰነ ጊዜ አሁን እሷም እንዳትመጣ አንቺም በቁጭ ጋሽ ይሄንን ብቻ አድርጉ። በቃ ራሴን ቢያንስ እሷም እንዳትቀርበት አንቺም እንዳትቀርበት የተወሰነ ጊዜ ነው ብዬ እያሰብኩኝ እንዴት ነው በአንቺ ምክንያት አይደለም። በቃ እኔ በራሴ እኔ ልጄን አለያያለሁ። እኔ ወሰንኩ ተወሰነ ጊዜ በቃ ልጁ ሰላም ሰላም ላገኝ ይሄንን ነው በቃ ማንም እንዲቀርበው አጠገቡ ማንም እንዲቀርበው አልፈልግም። በቃ እኔ ራሴ በሊንታሽ የሚያዘኝ ሰውንም አልጎዳም እያልኩ ነው። እሱ ሲኖር ነው በቁመና ስላለ አይደል አሁን የምታወሩት እናንተ የምታወሩት አንቺም እሷም ሆነች እሷ ቦታ አለኝ እናወራለን፣ እሷ ቦታ አለ እናወራለን እና በቁመና አሁን ሰላሙን ያገኝ የተወሰነ ጊዜ ከፊቱ ዞር በአንቺ ግቢ በቃ ልቀቁት። ምንም አላደረኩም። ለዛም ብዬ ነበር አይደል መለያየት ነው የመረጥኩት። ግን ደግሞ እሷ የምታደርገው ነገር ደግሞ ደስ አይልም። እኔ ያችን ልጅ እንትን ብዬ ትክክለኛ ተከታትዬ እኔ ማውራት ነው። የልጁ እናት መሆን ሌላ መብት ነው። ሌላ ነገር መፍጠር ደግሞ ሌላ መብት ነው። የኔ ነው ብሎ መጥቶ የለው እኔ አይቼዋለሁ እኮ አይቼዋለሁ። የኔ ነው ብሎ መጥቶ የለው ልጁ እኔ ነው ብሎ መጥቶ የለው እሷ ምን የልጅ አባት ነው አለች አይደለሽ? የልጁ አባት ከሆነ በቃ እንደ ልጅ አባትነት ካላፈቀራት የግድ የሆነ ትሪትመንት ለመፍጠር አትሞክር። እሷ የሆነ ትሪት እንዲያደርጋት ነው እየፈለገች ያለችው። ችግር የለም እሱ የሚመለስ ነገር። እሷ እንደዚህ ስትሆን እያየሁ ደግሞ እኔ ዝም አልልም። እኔ መልሰዋለሁ ነው እኔ ስለይ ከሱ አይደለም ብሩክ እኔ ስለይ ከሷ ጋር እንድትሆን አይደለም እኔ ተለየው ከሷ ጋር እንድትሆን አይደለም ጋሽዬ አሁን ይቅርታ አድርጉልኝና እኔ ስለታመምኩ ነው እንደዚህ የምትይው። ሲቀጥል ደግሞ እኔ ስለይ ከሷ ጋር እንድትሆን አይደለም ማለት አይደለም ትገባኝም አትገባኝም ሃይሚ በቃ እኔና አንቺ እኮ ከጨረስን በኋላ ይሄን ህይወት ታስጨንቅኝ አይገባም ነበር። ከሷ ጋር እንድትሆን አይደለም ምን አይነት አባባል ነገር ሼም አይደለም
ኦኬ በቃ አረፍ ማይሆን ነገር አታወራ። ነገር እሷ እዚህ ጋር የኔን ህይወት በመሀል ገብታ ማበላሸቷ መበጥበጧ ይሄ እኮ ትዳር ላይ እንደመማገጥ እኮ አይተናነስም እኮ ከትዳር መማገጥ ማለት ነው። የሆነ እሱን ካሰብሽ እኮ ማድረግ የነበረብሽን አንቺ ነበርሽ የምታውቂው። አሁን ምን ይፈልግሽ? ምን ማድረግ ደግሞ ስሚ የራሴን ህይወት ራሴ ነኝ የምመራው አደርጋሽ ነው ትክክል። ራሴን ህይወት ራሴ ነኝ የምመራው እና ምንም የሚሉት አባባል ነው። ከሷ ጋር እንድትሆን አይደለም። እኔ ካንተ ቤት አሁንም ያልተቆረጠልሽ ነገር አለ። በቃ እኔን እኮ መቀለጃ ነው ያለው። ይሄ ልጅ አባት እኔ ነኝ ብሎ ለምን አይቆረጠልሽ? እንዴት ይኛለሽ? አይሰማኝም እንዴ? እየተነገረሽ አይደለም? ልጁ ራሱ የልጁ አባት እየተናገረ አይደለም ወይ? የኔ ነው ልጁ እኔ ነው በኔ ነው በቃ ብሎ በቃ አይደለም። ስትወስኑ አይደል እንዴ ኖራችሁት? ምን ነው ባንተ ህይወት በወስን ችግር አለ? አሁን ክፋት ታስወራኝ አይደለም። ከተለያየን በኋላ እና አንቺ ተለያየን ካልኩ በኋላ እንዴት ነው እሷ ጋር እንድትሆን አይደለም? ገደቦች ባውንደሪዋን እንትን ብላ መኖር አለባት እንጂ በቃ ከኔ ጋር ታያይዙ ምንም ነገር እኔ ራሴ ነው ነው አመማራ በራሴ መንገድ እኮ ነው ይባላል። አሁን እንጨቃጨቅ በቃ በሱ ጉዳይ አሞሃል አይደለም። የምትወሪውን ነገር አስተካክል። እንዴት ነው ከእሷ ጋር እና ከሌላ ሰው ጋር እንደሆነ ነው ይተውሽ። እሺ ከሌላ ትኮተኩታለች፣ ከሌላ ሰው ጋር እንደሆነ ነው ወይ ትቆፍራለች ነገር አይ በስቷል ላይ ነው ትቆፍራለች ነገር ትቆፍራለች። በቃ ለማውጣት ነገር ታውጫለሽ። ቆፍራሽ አታውጪ በቃ ነገር እኔ ነገር እያወጣሁ እና እየቆፈርሽ እኮ ነው። በቃ ልቀቂው ልጁ አሁን ራሱን በአይምሮ ይሁንበታል። በቃ ልቀቂው በልጄ ነው ልጄ ነው የሚፈርደው በማንም አይደለም። በልጄ በወለድኩ ልጅ ትክክለኛ ካሎች ትክክለኛ አይደለሽም። ብሩኬ ትክክለኛ አይደለም። ትክክለኛ አይደለም ማለት እኔ ማንንም አትነግረው ነገር ነገሮቹን ረገብ የምታደርገው አንቺ ነሽ። ለጥፋቴ በጣም እንደዚህ እንድትሆን ደግሞ አልፈልግም። ሰላም እንዲሰማ እፈልጋለሁ። ከህይወትህም እኮ የወጣሁት መለያየት ነው የመረጥኩት። ሰላም እንድትሆን አንተ ደስተኛ እንድትሆን። ግን ደግሞ ተጨንቀህ እንደዚህ ሆስፒታል እስከ መግባት ድረስ እንድትደርስ አልፈልግም። ይሄንን ምርጥ ሀሳቡ የዛን ቀን ቢሆን ተባረኬ አንተ እንደዚህ እንድትሆን ፈልጌ ሳይሆን በቃ በጣም ስለተናደድኩኝ ነው። ማድረግ የሌለባትን ነገር ስታደርግ ስላየው ነው። ጋሼ እዚህ ጋር ያላወቅኸው ወይ ያልሰማኸው ነገር ወይ ደግሞ ያልገባህ ነገር አይቼዋለሁ። እኔ ቪዲዮ ላይ አይቼዋለሁ። ካየኸው እዛ ጋር መሆን የሌለባትን ነገር ነበር ሆናለች። ያደረገችውም ደግሞ መስመሯን ጥሳለች። ገብቶሃል? በራሷ ምክንያት ቤቢ ሻወር ብላ የልጇን ቤቢ ሻወር ማክበር ትችላለች ከሱ ጋር የልጅ አባት ነው ካለች። ግን ደግሞ እዛ ጋር የማይሆን እንትን ነው እያከበረች የነበር። እሱ ቤቢ ሻወር ለካ ቤቢ ወንዝን ታክበር እኔ ስለሷ አይመለከተኝም። ግን ደግሞ እዚህ ጋር ባውንደሪዋን አልፋ ነው እንትን እያለች የነበረችው። እኔም ደግሞ ሰው ላይ የሚሰማኛል። ገብቶሃል አይደለ? ተሰምቶኛል። ስሜት አትሆኝ ፍፄም ቢሆን ደግሞ የዛን ቀን የጠራኝ ቆይ ትክክለኛ አንተቶ ቆይ ልጁ የኔ ነው ብሎ መጣ አይደል እንዴ ነው ምለው መጣላ መጣ የልጄ አባት እሱ አይደለም ካለች ምን ካለች አይደል ምን አተካራ ለምትፈጥሪያለሽ አንቺ ልጅ ፈጠርኩኝ እኔ እኮ አልፈጠርኩም እኮ የልጅ አባት እሱ አይደለም እሱ ነው ብላ ደመደመች። እኔ እስከምትወልድ ዝም በይ ብያት የለ አልተቀመጠችም። እሷ አልተቀመጠችም። ይሁን እሺ አለች። ከህይወት ወጣሁኝ ምናምን ነገር አለች። ወጣች። እሺ ምን ተመልሳ መታ እኔ የሰበርኩትን ልብ እሷ ልጠግን ነው የምትመጣው። ተመልሳ ወደ ከልቧ ወጣ ቢሆን እኮ ትወጣ ነበር። ቀልዳሉ እንዴ ከልቧ አልወጣችም። ጋሽ እውነቱን ማመን አለብን። ከልቧ ብትወጣ እንደዚህ አታልም። የምር የምትለው እያዩ ነው። በቃ በራሴ የሚወድ መወሰን አልቻልኩም። በቃ እኔ እየተጨነቀኝ ይባስ አወራን እኮ በቃ እናንተ የተወሰነ በቃ ከፊቱ ዞር በሉለት። ራሱን ያዳምጥበታል። ዞር በሉ ዞር ባያች ከህይወት ያልወጣች ማለት ነው አይደል? ከህይወት ያልወጣች እኔ ብሉት ምን አግብቶ ይታረ ከኔ ጋር ተጀው ከኔ ጋር ተጨቀጭኝ እኔ ዛማለ ከቲኒ ምን አግብቶ እኔ ካልከተትኩኝ ግን አንተ ራስህ ትናገረኛለሽ። ከሷ ጋር ምን እላለሁ? እንድናገር ትጋብዘኛለህ። ከዛ ጋር ምን አድርግ እዛ ጋር እኮ ነው ተጋብዤ ነው ያልኩት። ቅድሚያ ነገር ሳታረጋግጪ ትቀውጫለሽ አንቺ። እኔ ተጋብዤ አይደል እንዴ? እኔ ነኝ ያዘጋጀሁት አይደለም።
በቃ ገለባብጣ መውጣት ትችል ነበር። ጭራሽ አንገትህ ላይ እስክታስር ድረስ መጠበቅም አልነበረብህም። ያኔ ያናደደኝ ይሄ ነው። በቃ ምን አውቃለሁ ነው የኔ ተጨፍኖ አይደል እንደ ገባው እኮ እሺ፣ አይነት ተጨፍኗል። ከዛ በኋላ መመጠስ ትችል ነበር፣ ቆርጠን ማውጣት ትችል ነበር እኮ። አሁን ስለዚህ ነገር አናውራ። በቃ ሁላችንም መጥፋት አለ። ከዩ አሁን ከማንፈልገው ሰው ሆነ እንጂ ማንም ሰው ስጦታ ቢያስር አሰረልኝ። እሺ ያንን ሰው መናገር አለብኝ። ሰው ማያደርገውን ነገር ምን አድርግ ሚለኝ ሰው ማያደርገውን ነገር አንቺ ማታደርጉን ነገር ለኔ አድርግታለሽ። ስጦታ ሰጠችኝ። እሺ ምን ነው እሷ አቱነን ያላቅም አይደል እንዴ? እየተጣላው እኮ ነው እዛ ጋር አይደል? እኔ አልፈልግም አታገናኝ እየተናገርኩ እኮ ነው አይደል? ምንም ሳታቂ ዘለሽ ኡት ያለሽ ትጫለሽ። ምንድነው ስጦታ ሰጠችው? አንተ ደግሞ እሷን ይገርም ስለመሰለኝ ነው። በቃ እኔ መሰለሽ ማልመሰለሽ ምን ባንቺ በመሰለሽ ነገር ምንድነው ሰዓቱ? እኔ እዛ ጋር ምንም ማውቀው ነገር የለም። ሁለታችሁንም ነው ያገኘኋችሁ። እዛ ጋር ደግሞ 300 ሺህ እያከበራችሁ ወርቅ አስረልኝ። መስቀሉ የት ነው ማለት አለ መስቀሉ እንትኑ ስለምትወድ በቃ ስለምትወደው ሰጠች ይባላል። አይኔ ተይዟል መታሰረች። ምን ላደርግ ነው አሁን? እኮ አንድ ሰው ሃይሚ ነበር የመሰለችኝ እስከ እህት ድረስ ማለት ነው። ሆነ እዛ መጣ ጠበቀች። እሺ ይሁን አልኩኝ በቃ። እኔ ደግሞ በሰዓቱ እዛ ጋር ሁለታችሁ ምናምን አውቀህ ተስማምተህ ደስተኛ ይሆንክ ነው መሰለኝ። ምንም ማውቀው ነገር የለም። ተነገረ መጣው ድንገት በጋሽ ፊት ነው የምጠይቀው። እኔ መብቴንም እየተነፈኩ እኮ ነው። እሺ እኔ አውቄም ይሁን ምንም ይሁን እዩን ተዋት። ከሌላ ሰው ጋር እንኳን ሌላ ቦታ ላይ እንኳን ምንም ነገር እንዳላደርግ ይደረጉ። ወንድ ልጅ ነኝ ጋሽ ይደብራል። አሁን አውቄም ይሁን አይሁን ሃይሚ ከህይወት ልውጣ ብላ ወጣለች አይደለ? ከዛ በኋላ ይችላል ወደ ህይወት ብሩኬ አሁንም ቢሆን ከሷ ጋር አንድ ነገር ለማድረግ ከሞከርክ ምንም ሰላም አታገኝም ብሩኬ። ሁለታችሁም ብትሆኑ ለሞታችሁ ጉዳይ እንደሆነ አስብ። ምክንያቱም አልፈልግም እኔ ስንት ጊዜ ሙሉ ካንተ ጋር ዋጋ ከፍዬ እዚህ የደረሰ ጓደኛና እሷ በመሀል ገብታ ራሷን አሳልፋ ስለሰጠች ራሷን ስላልሰጠች ብቻ እንደዚህ አይሆንም። አሁን ያለበትን ደረጃ ታውቂያለሽ። አንቺ ልጅ ያለበትን ደረጃ ታውቂያለሽ። መልሰሽ ለምንድን ነው እንትን የምትይው? ጋሼ ራሷ ፈላጭ ራሷ ቆራጭ ነች። አንዴ እንለያይ ትላለች፣ አንዴ እሺ ብዬ ዞረሰች መጣተ በቃ አሁን ይወራበት ሰዓት አለ። ጊዜ ይኑራችሁ፣ ጊዜ ይኑርሽ። ምን ሆነሽ? ልክ ነሽ ግን አንቺ በጣም ልክ ነኝ። ማይደረግ ነገር እኮ ነው እያደረግሽ ያለሽ። ጋሼ እኔ ግራ ገብቶኛል። በቃ መብቴንም ማዕተናት ላይ ከእንትናም ጋር የሻትና ገሪ በቃ እንለያይ ካልሽ አይደል ከህይወት መውጣት ከፈለክ እኔ ራሴን ህይወት መቀጠል ነው ፈልገው አይደል? እንግዲህ ቀጥል መቀጠል ይችላል። ግን ደግሞ እሷ ጋር አይደለም ለገላት ማወቅ አለበት። ብዙ የምናወራበት ነገር አለ። አሁን ይደርሳል። ግዴታ ዛሬ ተወርቶ ማለቅ የለበትም። እንደዚህ ነቅተህ ስላደረገበት እያልኩሽ ነው ላይ እንዴ ስብኝነቴ አሴት በሆነ ሀሜት ታግሼ አለሁኝማ